ሰላም ሰላም ዩቲዩብ ተከታታዮቼ እግዚአብሔር ሰላም ይብዛላችሁ። በአገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ ሰላማችሁ ይብዛልኝ እላለሁኝ። ሰብስክራይብ ላይክ እያረጋችሁ አበረታቱኝ። የደውል ምልክቷን እያጠቆራችሁ ቤተሰብ ሁኑኝ እላችኋለሁኝ። እባካችሁን ሰብስክራይብ አርጉኝ እና ዛሬ የመጣሁት በአዲስ ቪዲዮ በአዲስ አዲያ ነው። አንድ እህታችን ሚዲያ ላይ ቀርባለች። እሷም ባሏ የሶስት ልጆች እናት ናት። እንዳልክ ላይ ነው የቀረበችው። መጀመሪያ እንዳልክ ነው ጥያቄው ይዛ የቀረበችው፣ እንዳልክ ሚዲያ ላይ ማለት ነው። እንዳልክ በፊት የምታውቁት ሬዲዮ ላይ የሚሰራ ድምጻቸው በጣም የሚያምር ከማን ጋር መሰላችሁ የሚሰሩት? ያው ታውቃላችሁ፣ ሬዲዮ ፕሮግራም የምትከታተሉ አረብ ሀገር ያለ ልጆች እንከታተላቸዋለን በብዛት። እሱና አለም ሰገድ ሆነው በጣም አስታራቂ ሚል ሚዲያ አላቸው። አስታራቂ ሚዲያ ሚል የሬዲዮ ፕሮግራም ነበራቸው። እዛ ላይ ነበር የሚሰሩት። አሁን ያው በቪዲዮ በይቱ መጥተዋል ማለት ነው። ደስ ይላል። ግን በሬዲዮ ማሻአላ እኔ በጣም ነበር የምከታተላቸው እና አረብ ሀገር መጥቼ በጣም አረብ ሀገር ሆነው ከባላቸው ጋር ተጣልተው ወይ ከምስታቸው ጋር ተጣልተው አስታራቂ የሚል ሚዲያ ነበራቸው። አስታራቂ የሆነ ደስ የሚል ነው እንትናቸው። ለማንኛውም ልላችሁ ነው ዛሬ እሱ ጋር ቀርባለች። ለማንኛውም ልጅቷ ማለት ነው የቀረበችው እኔ ውስጤን የተሰማኝን አንድ እናት እኛ ሴቶች ስንወልድ አብሶ የኢትዮጵያን ሴቶች ስንወልድ ትዳር ስንይዝ ምን ስንል ቤታችን ነው የምንለው። በቃ ቤታችን፣ ልጆቻችን፣ ቤታችን ማስተካከል፣ ራሳችን ላይ ፎከስ አናደርግም፣ ራሳችን አንጠብቅም። ብንለብስም ባንለብስም ትዳር ውስጥ ከገባን ይሄ አንዳንድ ሰዎች ብዙ በቃ ግማሽ በግማሽ እንደዛ ነን ሁላችንም ማለት ነው። ራሳችንን አንጠብቅም። ከትዳር በፊት ያለን ኳሊቲ እና ትዳር ከያዝን በኋላ ያለን ኳሊቲ በጣም ይለያያል። ይሄ የኢትዮጵያ እና በቃ ያለ እንትናችን ነው። እንደ ባህል ነው የምንይዘው ይሁን በቃ ትዳር ከያዝ በቃ ሌላ ነገር አይታየንም። እንለብሳለን፣ እንታጠባለን፣ እንዲህ እንላለን፣ ወይ ፀጉራችን እንሰራለን ምናምን አንልም። በቃ ኑሯችን ከዛ ተረፈስ ልጅ ከያዝ ወደ ልጆች እናመዝናለን። እና ምንድነው መሰላችሁ ልጅቷ ያው ሁላችሁም አይታችኋል። እኔ ሀሳብ ነው ልሰጥበት የመጣሁት እዚህ ጋር እንጂ ሌላ ነገር አይደለምና እቺ ጣውንት እኔ ነኝ ጣውንቷ ነኝ እኔ ምኗ ነኝ ያለችዋ ሴትዮ ማለት ነው። እዚህ ጋር ካልሲ እያጣጠፍኩ ነው። ለምን ጎንበስ ያለሽ እንዳትሉኝ። እና ስለዚህ ምንድነው ራሷን አትጠብቅም ምናምን ነው ምክንያት አድርጎ ባሏ የሄደው። እሷ እንደምትለው ጣውንቷ በላዋ ላይ የተደረበችዋ ሴትዮ ስትል ማለት ነው። ደግሞ የሁለት ልጆች እናት ነኝ አለች። ትዳሯን ፈታ የሰው ትዳር መታፋታ ገባችሁ ወይ? ባሏ ሞቶባት ከሆነ ባሌ ሞቶብኝ ነው ትበለን። ከዛ ተረፈ ፊቷን ሸፍና መታ የተጋባሁት በግድ ነው፣ ያጋቡኝ በግድ ነው፣ እኔ ሳልፈልግ ትዳር ውስጥ ከተቱኝ፣ አሁን ሳልፈልግ ደግሞ አብሬያት በግድ እንዲያኖሩኝ አልፈልግም። ራሳቸው ይመጡና ወንዶች ራሳቸው ይሄዳሉ። ከሚገርማችሁ ማለት ነው። እግዚአብሔር ልቦና ይስጣቸው። እና ስለዚህ ምን ልላችሁ ፈልጌ ነው ውዶችዬ፣ ራሳችሁን አትጣሉ ስታገቡ። ራሳችሁ ስሩንም ስታገቡ የበለጠ በፊት ካላችሁት በላይ ራሳችሁን ጠብቁ። እናንተ ስትኖሩ ነው ትዳራችሁ የሚቀጥለው። እናንተ ራሳችሁ ስትጠብቁ ነው ትዳራችሁ የሚቀጥለው። እናንተማ ትዳሬ ቤቴ ስትሉ እሱ ልክ ያንቺን ሲያገኝሽ ባለች አቋም ያለች ሴት ሳይ በቃ አይኑ ይሄዳል፣ ልቡ ይሄዳል። ከዛ ኳሊቲሽን አትጠብቂም አንቺ። በቃ አንቺ ዝም ብለሽ መደበሪያ መሆን ማለት ነው። እቺ ሴት ኑሮዋን ትላለች፣ ቤቷን ትላለች። ሹፌር ነው። በሚመጣበት ሰዓት ትቀበለዋለች። ስራ ነኝ ይላታል። እሱ ስራ ነኝ በሚላት ሰዓት እሱ አራክፎ ያችኛዋ ሚስት ጋር ሄዶ ከዛችኛዋ ጋር ህይወቱን ይቀጫል፣ ህይወቱን ያሳልፋል፣ አለሙን ይቀጫል። እቺ ከልጆች ጋራ ቢኖራትም ባይኖራትም ተኮርምታ ትጠብቀዋለች ማለት ነው። ከዛም በሚመጣበት ሰዓት ትቀበለዋለች። እሷ በሷ ቤት ስራ ነው ያለው።
በሷ ቤት ስራ ላይ ነው ያለው። ስራውን እየሰራ ነው። ከዛው ተረፈ በቃ ይመጣል። በመጣበት ደግሞ ሰዓት ትቀበለዋለች። እና አንድ ነገር ያናደደኝና ለዛችኛዋ ሴትዮ መልስ እንዲሆናት አጋጣሚ ሆኖ ደርሶሽ መታይ ከሆነ እንዳጋጣሚ ወይ ደግሞ በእንደዚህ አይነት ህይወት ውስጥ ያላችሁ ሰዎች ያለን ሰዎች ልንኖር እንችላለን። እና ቆንጆ አይደለችም እሱም ቆንጆ አይደለም፣ እሷም ቆንጆ አይደለችም አለች። እና ታዲያ እሱ ቆንጆ ካልሆነ ምኑን አይተሽ ነው? እሱ ልቡ ነው ቆንጆ፣ ውስጡ ቆንጆ ነው። በእሷ ምክንያት አሁን እሷ አትፈልገውም። አትቀኛለሽ እንዴ? ትቀኝበት አሁን ቀናሽ ምናምን ብሎ ጋዜጠኛው ሲጠይቃት አልቀናውበትም አለች። እና ጥሏት ሄደው ሰውዬ ለምን ትቀናበታለች? ለምን? እና በቅናት እየተቃጠለች እንድትኖር ነው። ስለማትወደው ነው የምትቀናው። እኔ ግን እንዴት አልቀናም? እሷ ሙስሊም ናት፣ እሱ ክርስቲያን ነው። እሱ አክራሪ ኦርቶዶክስ ነው፣ እሷ አክራሪ ሙስሊም ናት። ስለዚህ ምንም አይነት ንክክ የለንም፣ አይፈቀድም በእኛ ምንድነው ሃይማኖት አለች፣ ሐራም ነው። ስለዚህ እና ሐራም መሆኑን ካወሽ የሰው ባል ለምን አኮብልለሽ ተወስጂዋለሽ? እውነት አንቺ እንደዚህ አማኝ ከሆንሽ እንደዚህ አክራሪ ከሆንሽ ለምንድን ነው አንቺ ጋር ስመጣ ነው? አንደኛ ሃይማኖት የኔና አንተ ሃይማኖት አንድ አይደለም። ሁለተኛ ደግሞ የልጆች አባት ነክ። ስለዚህ አንተም የራስን ህይወት በዛው ባለህበት ቀጥል ብለሽ እንዲቀጥል ለምን አላደረግሽም? የሰው ባል ከወሰርሽ በኋላ የሰው ባል አኮብልለሽ ከወሰርሽ የራስሽ ጉያ ውስጥ ከከተሽ በኋላ ወደፊት ልትጋቡ ነው። እና ስትጋቢ አንቺ ክርስቲያን ልትሆኚ ወይስ እሱ ሊሰልም ነው? በምንድን ነው ታዲያ ምክራችሁ? በምንድን ነው የተነጋገራችሁት? እቺ ሴት ምን አለች? አንቺስ ልጆቹ የኔ አይደሉም አለ። አብሶ ሁለተኛውን ይጠራጠራል፣ ሶስተኛውን ይጠራጠራል። ጭራሽ ደግሞ ሶስተኛው የኔ አይደለም አለ። ግን እሱ እናት እኮ ምንም ብትሆን ምንም ውሸታም አይደለችም። አብሶ እንደዚህ አይነት እናቶች አይዋሹም። ማይል ከሰከሱ ቤታቸውን አንገታቸውን ደፍተው የሚኖሩ እናቶች በምንም አይነት አይዋሹም። ለምሳሌ እኔ ባል የምፈልገውን ነገር ካረገልኝ እኔ ምን ፍለጋ ነው ሰው ቤት የሚሄደው? ምንድነው የተለየ ነገር የለው። ያኛው ይሄም ወንድ ነው፣ ያም ወንድ ነው። ምን ፍለጋ? ወንዶች በቃ እንደራሳቸው አሁን በራሱ ልክ በራሱ መንገድ እሱ ሲወጣ ሲገባ ምን እንደሚያደርግ ስለሚያውቅ በዛ መንገድ ነው እሷንም ያያት። እሱ ሌላ ሴት ይዞ በሚያድርበት ሰዓት እሷም ሌላ ወንድ ይዛ የምታድር እየመሰለው ማለት ነው እንጂ ሴሊ ትዳር ውስጥ ከገባች እንኳን ትዳር ውስጥ ገብታ አይደለችም። ራሷ የምታከብር ሴት ትዳርን ባትይዝ አርፋ ነው የምትቀመጠው። የሚመጣው መዘዝ ብዙ ስለሆነ ማለት ነው። አርፋ እጇን ሰብስባ እግሯን ሰብስባ ቀሚሷን ሰብስባ አርጋ ነው የምትኖረው ሴት ልጅ እንጂ ዝም ብላ ከመጣው ከሄደው ሰው ጋር ተጋድማ የምትነሳ ሴት የለችም። አንዳንዶቹ ይሄው አሉ የሰው ትዳር ውስጥ ይገቡና የሰውን ትዳር ብጥብጥ ያረጉና ከዛ እሷ ቆንጆ አይደለችም። ስለዚህ በጣም ከባድ ነው። ሴት ሆነሽ እሷ ፊት ለፊት ቁጭ ብለሽ እንደዛ ንግግር ራሱ መናገርሽ ደግሞ መልሰሽ ጠራኝ፣ እሷ ጓደኛዋ ናት፣ ጓደኛ ያረገቻት ጓደኛዬ ነው፣ ከሱ ጋር ምንም አይነት ንግግር የለንም ምናምን ብላ ስታወጣጣት እሷ ደግሞ የሆዷን ደስ አላት። ወደ እኔ ይመለሳል መክርልሻለሁ ብዬ ስራ ደስ አላት። ከዛ ዛሬ እኮ መጥቶ ጠርቶኝ 1000 ብር ሰጠኝ መኪና ውስጥ። ከዛ በቃ እሷ አነጋገሯ ግንኙነት እንዳደረጉና ሴት አይደለሽም እንዴ? እዛ ወንድ እኮ ነው የተቀመጠው፣ ሚዲያ ህዝብ እኮ ነው የማያየው። እሷ እውነታው ባሏም ሆኖ ካረገች ምንም ነውር የለባትም። እሷ አንቺ ነሽ ነውረኛ። እኔ ታርግ ያርጉ አይደለም እያልኩ አለሁት። ግን ብላሽም ከሆነ በዛ ልክ እዛ ጋር እሷን ለማሸማቀቅ እሷን ዝቅ ለማድረግ ያንን ቃል መጠቀምሽ በጣም ከባድ ነሽ። አንቺ ነገ ምን እንደሚደርስብሽ አታውቂም። ነገ ጥሎሽ አንቺንስ አለመሄዱን በምን እርግጠኛ ሆንሽ ብሎ ሲጠይቃት ጋዜጠኛው እንዳልታቃለችው ጥሎኛ ሄድም። ለምንድን ነው ጥሎሽ የማይሄደው? የምፈልገውን እኔ አውቃለሁ እና የሚፈልገውን ስለማቅ እኔን ጥሎኛ ሄድም ነው አይደል? ነገ ጥሎሽ ሲሄድ ስታለቅሺ አንቺ ዛሬ ፊትሽ ተሸፋፍነሽ የመጣሽ ወይ እንዳልክ ጋር መተሽ እሷንም አስመጥተሽ ይቅርታ ትጠይቂያት ይሆናል። እሷ ምንም አትሆንም መስሎሽ ነው። እግዚአብሔር ልጆቿን ይባርክላት።
ልጆቿን ጌታ ያሳድግላት። ለልጆቿ ብላ ጉስቁል ማለቷ ለልጆቿ ብላ ምን አለ እሱ ለምንድን ነው የተውኳት ምንድነው ምክንያትህ ሲላት ትቾክላለች። ሁለተኛ ደግሞ በእድሜ አንገናኝም። በእድሜ ካልተገናኘ 3 ልጅ በሙሉ እስከምትወልድልህ ለምን ጠበካትም? እድሜዋ የሄደ ሴት እኮ ልጅ አትወልድም። አንተ ልጅ ነክ፣ አንተ ሕፃን ነክ። ጡንጦ ለምን አትጠባም ታዲያ? እንደዛ ከሆነ ጡንጦ እያጠባችክ ናት እቺኛዋ ምስትክ፣ እቺኛዋ ፍቅረኛክ። አንተ ሕፃን ነክ። ሰው እኮ የሰው ፊት አይቶ ትልቅ መሆንን ትንሽ መሆንን ለይቶ ያውቃል። ሁለታችሁም አንድ አካባቢ አንድ እንትን ላይ ያላችሁ ሰዎች ናችሁ። እሷ በእድሜ በልጣ፣ አንተ ከሷ በታች ሆንክ። ምንም ይታየኝ ነገር የለም። ለሌላ ሰው ከታየ አይዶን ነው። እሷ የሰው ሀገር በረሃው፣ የሰው ሀገር እንግልቱ፣ የአረብ ሀገር መንገላታት፣ በዛ ላይ ራሷን አለመጠበቋ፣ ኳሊቲዋን አለመጠበቋ አሮጊት አስመሰላት። ኑሮ ስላለች ቤቴ ስላለች እንደ ሌሎቹ ወይ ሱሪያን ግርገድ አድርጋ ከዛ ይሄ የሚቀባቡትን ተቀባብታ ምን ስላላለች በእድሜ ትበልጠኛለች። ምክንያት በእድሜ ብትበልጥክ ታዲያ እኮ መጀመሪያውም ራሱ እኮ አስወጭ ብዬ አንተ የክርስቲያን ልጅ ሆነክ ለአፍክ ራሱ አይቀፍም። እንደዛ አይነት ቃላት ስትጠቀም አስወጭ ብዬ ብር ሰጥቻት አላስወጣችም የመጀመሪያ ልጇን። ደግሞ እሷ ከሱ ቤተሰብ ጋር ጥሩ ግንኙነት ያላት ልጅ ናት። ልጇን የመጀመሪያ ልጇን የእሱ ቤተሰቦች ናቸው የሚያሳድጉት፣ እዛው ነው የወለድኩትም አለች። መልሳ እቺኛው ምናለ እኔ ልጆቹ የሱ ከሆኑ ምን ይሰማሻል ብሎ ሲጠይቃት ደስ ይለኛል። ለምንድን ደስ የሚልሽ ብሎ ሲላት ምን ችግር እኔ ምን አገባኝ ለምንድን ደስ የማይልኝ? ከዛ እሱን ስለምወደው ለልጆቹ መደረግ ያለበትን ነገር በሙሉ አደርጋለሁኝ። የሰውን ባል ቀምተሽ ድሮ ላታደርጊ ነው እንዴ? የሰውን ቤት አፍርሰሽ ላታደርጊ ነው እንዴ? ካላደረግሽማ እሱን ወጥቶ ይሄዳል ወደ ልጆቹ። ስለዚህ እሱን ለመያዝ እሱን እንትን ለማለት ለልጆቹ አስፈላጊ የሆነውን ነገር በሙሉ ማድረግ አለብሽ። ይሄ ነው። አንዳንድ ሴቶች የሰውን ባል ሲነጥቁ እንደዛ ነው የሚያደርጉት። በማን እሷ በለፋችበት እሱ በለፋበት ንብረት ነው እንጂ እሷ እኮ በለፋችበት ንብረት አይደለም እንትን የምትለው። ስለዚህ ይሄ ምንም እንትን አይደለም፣ ሳይታለም የተፈታ ነው የኔ ውዶች። እና እሷ ቆንጆ ስላልሆነች ነው የተዋት። እና ከዛ ተረፈ እኔ ጋር ደግሞ የሆነ እሱ የሚፈልገው ነገር ስላለ ነው ብለሽ ቁጭ አይባልም። እንደዛ ነውር ነው። ሴት ልጅ ሆነሽ እንደሷ ሴት ሆነሽ በሴት ላይ እኔ አብሶ እንደው የሰው ወንድ ላይ የምትንጠለጠሉ ሰዎች እንደው አደብ ቢኖራችሁ ብትተው ብትስተካከሉ። ወንዶች እናንተ ጋር ሲመጡ ነው ብትሉ የሰው ትዳር እኮ አይፈርስም። እናንተ እኮ እነሱ ሲመጡ እናንተ ስለምትቀበሏቸው የሰው ትዳር እየፈረሰ ልጆች እየተበተኑ። እሷ ምን አልኳት አለ እባክሽን ልጆቼ አይበተኑ እባክሽን ተይልኝ ብዬ አልኳት። የኔ እናት አይዞሽ የሚያሳድግልሽ እግዚአብሔር ነው፣ የሰራዊቱ ጌታ ኢየሱስ ክርስቶስ መድኃኒዓለም እንጂ እሱ ኖረ አልኖረ ላንቺ እሱ ምንም አይደለም። በቃ እግዚአብሔር ልጆችሽን ያሳድግልሽ። እነሱማ ምን አለች? ልጆቹን እኮ መርዳት ይፈልጋል። ልጆቹ እኮ አሁን ነው ልጆቹ የሆኑት እንጂ እኮ በፊት ልጆች አይደለም ብሎ ክዷላል። የሱ ክደታል ለዚህ ያደረሳት እና ስለዚህ ልጆቹን እንረዳለን። እሱም አይፈልገው እሷም ማየት አይፈልግም ማለች። ወይ መድኃኒዓለም እሷም ማየት አይፈልግም ጭራሹን። እሷም ማየት አይፈልግም እሱ እኔ ስሩንም እባክህ ልጆቹን እርዳ እያልኩት እምለምነው እንጂ እሱ ጭራሹን አይፈልግም። እሷም ማየት እሷን አይፈልግም። ልጆቹን መርዳት ግን ይፈልጋል። ቤተሰብ ጋር ያለው ልጅ በጣም ምርጥ ልጅ ነው አለች። አውራዋለሁኝ ለልጆች የማደርገውን ነገር አደርግለታለሁኝ፣ አለብሰዋለሁኝ፣ እረዳዋለሁኝ አለች። እነዚህንም ትረዳለች። እነሱ እኮ ልጆቹን ራሱ ወደፊት ሊቀሟት ይፈልጋሉ። ገባችሁ? በቃ እሷ ለመሰላችሁ አልፈቅድለትም አለች። ሌላ ወንድ ሴት ጋር ቢሄድ አንቺ በምን ታየዋለሽ እና ነው የምትፈቅጂው? እሷ ፈቅዳለት ነው እንዴ? ሌላ ሴት ጋር መሄዱን እኮ ፈቅዳለት አይደለም። ገባሽ? ተደብቆ እየተሽለኮለከ እየሄደ ነው። በስተመጨረሻ አንቺ ስልኩ ስታነሺ ነው ያወቀችው ሌላ ሰው ጋር መኖሩን እንጂ በምን ታውቃለች? እና አንቺ 2 ዓመት ሙሉ ከአንቺ ጋር ምንም አይነት ግንኙነት ሳይኖረው
ገና ለነገ እያሰበሽ ላማለኝ በሰማይ ወተቷንም አላይ እያለ ነው ካንቺ ጋር የሚኖረው። በጣም ከባድ ናችሁ። እኔ የሰው ባል የምትነጥቁ የሰው ባል የሰው ትዳር ውስጥ ገብታችሁ እናንተ እኮ ትዳራችሁ ሲጀመር የፈታችሁን ብትሆኑ ወይ እንደዚህ አይነት በቃ አርፋችሁ ስለማትቀመጡ ይፈታችኋል ወንዶች። ከዛ እንደናንተ አይነት ደግሞ ልክስክስ ወንዶች ስታገኙ ይሄው እንደዚህ እናቶችን ከነ ልጆቻቸው መንገድ ላይ እንዲወርቁ እሷ በደህና ሰዓት ለነገሩ መሬትም አላት ቤትም አላት ቤቷን ብቻ ልካፈል እንዳይል እንጂ አረብ ሀገር መከራዋን አይታ የሰራችውን። ስለዚህ ምን ልላችሁ ፈልጌ ነው የሰው ህይወት ውስጥ አትግቡ። ለእናንተ ያለውን እግዚአብሔር ሌጣ እንደናንተ አይነት ምንም ያሌለው የተገፋ የትዳር አለ ያለ ትዳር የሚፈልግ እግዚአብሔር ሊሰጣችሁ ይችላል። እግዚአብሔር በዛ ሊባርካችሁ ይችላል። ከዛ እስከዛ ጠብቁ እንጂ የሰው ትዳር ላይ እየገባችሁ የሰውን ቤት አትበጥብጡ። እሱ አንቺ በዛ ልክ ወጥተሽ እሷን ሚዲያ ላይ ማሸማቀቅ ፈልገሽ እሷን አይፈልጋትም፣ እሷን ማየት አይፈልጋትም። አንቺ ሴት አለሽ እንዴ? ለራስሽ ክብር የለሽም? 1000 ብር ሰጥቶኝ በቃ እንደዚህ እኮ አረጋች ማለቷን የቀራት እኮ እግዚአብሔር 1000 ብር ምን ለ1000 ብር እኮ ኧረ በስመ አብ። ኧረ እናንተ ግን እውነት ልቦና ይስጣችሁ። ባትይስ ምን ችግር አለው? ሆድ ብዙ ነገር ከዚህ የበለጠ ቆሻሻ ብዙ ነገር ተሸክሞ ይሄዳል። የኛ ሆድ እሷ እህት አገኘው ብላ እሷም ለሷ ማውራቷ ከዛ ካንቺ የማያገኘው ከዚህኛዋ ስለማያገኝ ያንን አድርጎ ሊሆን ይችላል እሱ። እናንተ ናችሁ የምትታወቁት። ግን አንቺ በዚህ ልክ እንደዚህ ማለት የለብሽም። በዚህ ልክ እሷን ለማዋረድ እሷን በቃ ምን አይነት ሴት ናት እንድትባል ለማድረግ ይሄን ቃል እዛ ጋር መጠቀም የለብሽም። ባይሆን ለብቻዋ መክረሻታል። አሁንም ለብቻዋ እንደዚህ አታድርጊ፣ ካሁን በኋላ በቃ እሷ አይፈልግሽም፣ እንደዚህ አይነት ህይወት ውስጥ አትግቢ፣ እንደዚህ አታርጊ ብለሻት መክረሻት መለየት ትችያለሽ እንጂ እሷን በሚዲያ አገር በማየው እነሱ ደግሞ ቢቆርጡላት ራሱ ምንም ከነናቷ ከነነፍሷን ቁጭ ያደረጓት ሁሉንም ነገር መቁረጥ የሚባል ነገር አለ አይደል እንዴ? ቁርጥ ብታረጉላት ችግር የለውም። እናንተም ወይ አይ ዶንት ኖ ሰው እንዲማርበት ፈልጋችሁ ይሁን በምን መንገድ አይታችሁ እንደዛ እንደለቀቃችሁ እኔ ምንም ማውቀው ነገር የለም። ብቻ ልቦና ይስጠን፣ ከልባችን ጋር ያስማማን። እግዚአብሔር ከልባችን ጋር ካላስማማን በጣም አደጋ ነው። ህይወታችን በሙሉ በአደጋ ነው በቃ የሚወጠረው፣ በአደጋ ነው የሚያዘው። ለምን እንደዚህ እንደምናረግ፣ ለምን ክፉ እንደምንሆን፣ ሰዎች በሰዎች ላይ እንደዚህ ክፋትን ለምን እንደምንዘራ ብቻ ነው ያላቀ። መጨረሻችን ምንድነው የሚሆነው? በየሰው ቤት እናቶች ልጆቻቸውን ይዘው ያለቅሳሉ። እናቶች ልጆቻቸውን በብዙ ስቃይ የወለዱትን ልጆች ካለ አባት ተፋቅሮ ተዋደው ይጋቡና ከዛ ይኸው በሌላ ጊዜ ደግሞ ይኸው ይለያያሉ። በእንደዚህ አይነት እርኩስ መንፈስ ሴቶቹም ችግር አለባቸው፣ ወንዶቹም ችግር አለባቸው። እኔ ብቻ ምን እንደምል አላውቅም። እግዚአብሔር ሰላሙን ያምጣልኝ ነው። ሰላሙን ያምጣልን። በቃ ሰላም የናፈቀን እውነት ባለትዳሮች ቤታቸውን አክብሮ የሚቀመጡበት ዘመን የናፈቀን። ትዳር የተከበረ ነው፣ በሙስሊምም በክርስቲያንም በቃ የተከበረ ነው። ትዳሩን አክብሮ ቤቱን አክብሮ የሚቀመጥ ሰው ምንም እዛም ሴት ጋር ብትሄድ ሴት ናት፣ እዚህ ምንም የተለየ ነገር ምንም የላትም። ምንም በቃ ባይሆን አዎ የተለየ ነገር ይሄ የሚባል ነገር አለ። አሁን እንዳልኳችሁ ኑሮዬን ስትል አንዳንድ ሴት ራሷን የምትጠል ጸጉሯን ማትሰራ በቃ ነጋ ለልጆቿ ነጋ ለቤቷ ቤቷን መጥረግ ቤቷን ማስተካከል ምግብ መስራት ማብሰል እሱን እንደ ትልቅ ጀብዱ እንደ ትልቅ ያዩታል። እሱም ደግሞ ትክክል ነው። በጣም እንትንም ነገር ነው። አንድ ሴት እኮ ጓዳዋን ሸፋፍና ድብና አድርጋ መያዟ ቆንጆ ነው፣ ግን ኳሊቲዋን መጠበቅ አለባት። ጸጉሯን መሰራት አለባት። ቢኖርም ባይኖርም ሀጃው ነው። ጸጉሯን መሰራት፣ ራሷን መጠበቅ እሷ ስትኖር ነው
ያ ጸጉሯ፣ ያ ውበቷ፣ ያ ኳሊቲዋ፣ ያ ራሷን መንከባከቧ ሲኖር ነው ባሏ የሚኖረው። ለትዳሯ ብላ እኮ ነው ምስቴ እንደዚህ ሆነችው፣ ለትዳሯ ብላ እኮ ነው የተኮሰቆለችው ብሎ እሱ ዞር ብሎ አያትም። ከስንቱ ስንቱ ነው ምስቶቻቸውን ዞር ብለው ኧረ ተይ ውዴ እንደዚህ አታርጊ፣ ራስሽን ጠብቂ፣ እስኪ ለራስሽ ኑሪ ብለው ጸጉራቸውን የሚያጥቡ ወንዶች ነው ያለ አውቃለሁኝ። ምስቶቻቸውን ጸጉሯን እጥብ ሰውነቷን እጥብ ብዙ የሚንከባከቧት ወንዶች አሉ። እኔም አውቃቸው በአካባቢ ጓደኛዬዎችም ሊሆኑ ይችላሉ። አንዳንዶቹ ደግሞ ኦሆ ታጠበች አልታጠበች፣ ራሷን ጠበቀች አልጠበቀች በሞላ ሴት ላሉ ምን አጨቃጨቀኝ? እሷ እኮ ለሆነ ነገርን በቃ ለመልካም ነገር እኮ የሆነ ነገርን ብትናገር ለሱ ጭቅጭቅ ነው፣ ለሱ ነገር ነው፣ ለሱ ስድብ ነው። እሷ ግን እኮ ለኑሯ ለቤቷ እንደዚህ ብናደርግ እኮ እንደዚህ ነው፣ እንደዚህ ቢሆን እኮ እንደዚህ ነው፣ እንደዚህ ብናደርግ እንደዚህ ነው ትላለች ሞኟ። እሱ ግን ሌላ እየደቆሰ ነው፣ ሌላ እያማሰለ ነው። ገባችሁ? ስለዚህ እግዚአብሔር ታዲያ እኛም መቼ ነው እንደዚህ የሚሆኑት ሰዎች እግዚአብሔር የሚጎበኛቸው? እኔ እንደው እንደዚህ በሴት ላይ ወይ ደግሞ በወንድ ላይ መጥፎ ነገር የሚሰሩትን ወንዶችም ይሁን ሴቶችን እንደው ቅጣታቸውን በዚህ ምድር ላይ ባያሳየንና እፎይ ቢባል እውነቴን ነው የምላችሁ። እግዚአብሔርን እኔ በጣም ነው የሚያሳዝኑኝ። እንደዚህ በቃ በባህል የሚጎዱ ሴቶች አብሶ ወልዳችሁ ልጅ ምንድን ነው ያለችው? ልጄ አብሶ አለች ሁለተኛው ልጇ ማለት ነው። እመጣለሁኝ እንደዚህ ይዤ ልመጣለሁ እንደዚህ ይዤ ልመጣለሁ ይላል። ከዛ በተረፈ ደግሞ ስጋ ይዤ ልመጣለሁ ምናምን ይለዋል። ከበር ላይ እነሳም ይናከሳል አለች። ልጆችሽን አንቺ ከሱ ጋር ምንም አይል እኮ አይኖሩም። ምንም አንድ ቀን ቢያዩት ኑሮ ነው አባት ብለዋል እንደሚያዩት በቀን በቀን አንቺ ጋር ስለሚውል ምን ስለሚል ሊመስልሽ ይችላል። አባት እኮ ነው። እነሱ እኮ ምንም የሚያውቁት ነገር የለም። ክፉ ይሁን ደግ ይሁን ምን ይሁን ምንም የሚያውቁት ነገር የለም። እነሱ በዛን ሰዓት በዛ ደቂቃ መጥቶ ለእነሱ የሚያደርገውን ነገር ነው የሚያውቁት። እሷም ምስተብያዋም እኮ ምንም የምታውቀው ነገር የለም። ስራ ነው የሚሄደው። ከስራ ሲመለስ በቃ በሚያገኛቸው ሰዓት ያገኛቸዋል። ያችን ነው የምታስበው። ወደ የነገዋን ህይወት ነው የምታስበው እንጂ በእለት እለት የሚያደርገው ወይ ጨቅጫቃ ሴት ብትሆን እኮ ንዝንዛም ሴት ብትሆን እኮ አንድ ክፉ ነገር አልተናገረችም ከመጀመሪያው ጀምራችሁ እስከ መጨረሻው። እነሱ እንደዛ ሲያብጠለጥሏት ምስትና ባል ሆነው እዛ ጋር ትሲሉ እሷ ግን ምንም በቃ እውነት ብቻ እንዲወጣላን የፈለገችው እውነቷ። ከዛ እህትየው ናት የነገረችኝ። ሁለተኛው ልጅ ራሱ እኮ እሱ አያምንም እንኳን የመጨረሻውን ሁለተኛው ልጅ ራሱ እኮ የኔ አይደለም ነው የሚለው ብላ የነገረችን የሱ እህት ናት። ከዛም በተረፈ ነው እሷ ይሄ ነገርማ በቃ እውነቱ መውጣት አለበት ኤንዲኤ መስራት አለባት ብላ ያሰራችሁ። አመላቸው ነው ወንዶች እህቴ። ይሄ በሁሉም ቤት ያለ ነው። በሁሉም ቤት ከሴቷ ጋር ተጋድሞ ሲነሱ ምን ሆኖ እንደተነሱ ይረሱታል መሰለኝ። ከዛ ምን ይላሉ? የኔ አይደሉም ወይ ደግሞ የኔ አይደለም። እኔ በምን አፋቸው ራሱ እንደሚናገሩ ለአፋቸው ሴቷን እናቀላለን ብለው እነሱ ይቀላሉ፣ ሴቷን እናሰድባለን ብለው እነሱ ይሰደቡበታል። ከሚገርማችሁ ማለት ነው እንጂ መቼም አንድ ሴት ባል እያላት ካላበደች በስተቀር እብደት ካልኖረባት በስተቀር በምንም አይነት ታምር ሌላ ወንድ ጋር ሄዳ ምን ብላ ነው የምትመተለው? አይደለም ልብ ያላት ሴት እኮ ከባሏ ጋር ራሱ በ80 ቢሆን ይችላል በምንም ሊሆን ይችላል ተላይተው እኮ ረጅም ጊዜ ይወስድባታል ከወንድ ጋር ለመላመድ። አንዳንዶቹን ያላቅም እንጂ ከሌላ ሰው ጋር ለመላመድ ከሌላ ሰው ጋር ማውራት ምናምን ራሱ እኮ በጣም ረጅም ጊዜ ይወስድባታል። እንዴት በቃ ይከብዳል። ሴት ነኛ ሴት ነን። ሴት የሚባል ስም ራሱ ትልቅ እንደዚህ አብሶ የሆነ እንደዚህ በቃ አብሶ አንዳንድ ወንዶች አሉ ይሄው እንደሱ አይነት ባለጌ ሰውዬ ማለት ነው። በእንደዚህ አይነት ስማችሁን ካጠፋ ህሊናችሁ ባረገው ራሱ ስራዋ ነው እውነቱን ነው ለካ ያለው እንባላለን እየተባለ እያለች እያሰበች በቃ ያንን ነገር ጭንቅላቷ ውስጥ ታስገባና ረጅሙን ጊዜ ብቻዋን ታሳልፋለች።
ከዛ አንድ ቀን ትባንንና ኦ እኔ ለካ ትዳር መያዝ አለብኝ፣ ኦ ጓደኛ መያዝ አለብኝ ምናምን ትላለች። ጊዜው ካለፈ ከባነነች ምን ካለ በኋላ ማለት ነው። እና ስለዚህ በሰው ህይወት ውስጥ አትግቡ፣ የሰውን ህይወት አትበጥብጡ። መጀመሪያ ተፋቶ 4 አመት ነው ምናምን ሆኖኛል ነው እሱ ያለኝ ነው የምትለው እችኛዋ። አሁን ታዲያ በምንድን ነው እሱ የምታምነው? አሁን እኮ እሱን አምና እንደዛ ከምትቀበለው እኔ አልቀበልህም። አንደኛ ዋሽተኛል፣ ሁለተኛ ምስት አለክ፣ 3 ልጆች አሉ። ስለዚህ ሶስተኛውን ጭራሹን አልነገረኝም። ስለ ሶስተኛው እኮ እሱ ራሱ መወለዱን ራሱ እሱ ራሱ አያውቅም ብላ ነበር የምታወራው። ፍቅረኛ ተብዬዋ መወለዱን ያውቃል፣ ሁሉን ነገር ያውቃል። እግዚአብሔር ደግሞ አያችሁ እውነቱን ስለሚያውቅ ስለምስቱ እውነቱን ስለሚያውቅ እዛ ጋር መቅረብ ሳለበት ውክልና ለሷ ሰጥቶን እሷ ናት መታ ያየችው ልጆቹ የሱ መሆኑን ያረጋገጠችው። ይሄ ምን ለምን አስፈለገ? ይሄ ሁሉ ድካም፣ ይሄ ሁሉ ስቃይ ለምን አስፈለገ? ለምን ትደክማላችሁ? ይሄ ሁሉ ሰው እኮ በሰላም መለያየት ይችላል። በቃ አትፈልግማል ስሟን ከምታጠፋ ልጅ ወይኔ አይደለም ምን ጥስዮ ምናምን ከምትል ኦኬ በቃ እግዚአብሔር እስከፈቀደ ድረስ አብረን እንኖረናል። ከአሁን በኋላ የሚያገናኙ ልጆቼ ናቸው። ልጆቼን መንግስት በፈረደብኝ ሀቅሜ በቻለው እረዳለሁኝ ብለክ መርዳት፣ ልጆችን መደገፍ፣ ማስተማር ካለብን ማስተማር እንጂ እንደምትጠላት እሷ ማየት እንደማትፈልግ ነገ እሷ እቺኛዋንም እንደዛው ነው የምትላት። ገባክ ወይ? በሀብት በምን እሷ እቺኛዋን ልትበልጣት ትችላለች። የኑሮዋ የተመቻቸ ሊሆን ይችላል። ራሷ እንድትጠብቅ የሚያደርጋት ነገር ሊሆን ይችላል። እቺኛዋ ደግሞ ሩጫ ነው ስራዋ፣ ትሮጣለች ለኑሮዋ ለነገ ወደፊት። ወይ አንተንም እኮ ሁሉ ጊዜ ከምትለያት ሁሉ ጊዜ ከኔ ጋር እንዲሆን ብላ ወይ የምትሰራው ስራም ሊኖር ይችላል። ስለዚህ ይሄ ኑሮዋ ከባድ ሆኖባል ሊሆን ይችላል። ግን ቢሆንም ሴቶቼ ራሳችሁን ጠብቁ። በቃ እናንተ ስትኖሩ ነው ሁሉም ነገር የሚኖረው። እናንተ ካሌላችሁ የለም በቃ ሁሉም ነገር። ባል የሚባለውም ለባልሽ ብለሽ መስዋዕት የምትከፊው ለሱ ብለሽ ሁሉን ነገር ጥለሽ ምትኖሪ ወይ ከቤተሰብ ጋር ላትገናኙ ትችያለሽ። በብዙ ነገሮች እኛ በቃ አንድ ሴት አገባች ማለት ድሮ ቀረ። ያሁ ወንዶች እንደ ድሮ ወንዶች አይደሉም። ድሮ አንድ አባት አንድ እናት ካገባች ለብሳ ራሱ ከወጣች ይቆጣል። ምን ፈልገሽ ነው ምናምን በቃ የሆነ እንትን። የአሁኑ ወንዶች እንደዛ አይደሉም። ሁሉ ጊዜ አንቺ በቃ ካለ እኔ እንጃ ብቻ ግርም ነው የሚለኝ። በቃ ልበሽ ያለሽን እጥብ አድርገሽ ጽድት አድርገሽ ልብስ። ጸጉርሽም አጭር ከሆነ አጭር ጸጉር አይደለም ደግሞ ያላት ጸጉሯ ቆንጅዬ የሚያምር ማርያም ፍፍት ያለ ለቃኔ ያየሁት ሀቢባ ቤት ነው ተተኩሳ ለቃው። በጣም የሚያምር ጸጉር እንክብካቤ ያላት ሴት ብትሆን የሚንከባከባት ባሏ ቢሆን አይዞሽ ቢላት እንደዚህ አርጊ እንደዚህ ሁኚ የሚላት ቢሆን ኖሮ ሰው እኮ ፊዚካሉ እንትን ይላል። እዛ ጋር ትቸኩላለች ምናምን ያለው ነገር እስኪ ምን ሆነች ሴትዮም ትቸኩለው አይተናታል። ሀቢባ ላይ 2 ነው 3 ገብታለች ዩቲዩብ ላይ ሰርተዋል። እና ምን ዋኖች ሴትዮ ቸኩል ያደረጋት ቸኩልና ትቸኩላለች፣ በእድሜ ትበልጠኛለች ምናምን የሚለው የቱ ጋ ነው? ስሩን ሀቢባ ጋር ጸጉሯን ለቀቀች እንጂ እንትን አላችም። አሁን እንዳልከጋ ቀርባ ቆንጅዬ የሆነች እንትናቸውም ውጤታቸውም የመጣለታ ቀሚሷን ልብስ አድርጋ ነጠላዋን መስቀልያ ለብሳ በቃ ጽድት ያለች ናት። በቃ ራስሽ እንደዚህ ጠብቂ የኔ ውድ። እሱ ቢሄድ ሌላ ወንድ ይመጣል። አብሽር ኢንሻአላህ ኬር። አልፈልግም ወንድም ካልሽ ደግሞ ምንም ለመውለድም ለምንም የሚያጓጓሽ ነገር የለም። እግዚአብሔር በጊዜ 3 ልጆች ሰጥቶሻል። ልጆችሽን ጓደኞችሽ አርገሽ ስሩንም እዛ ሀገር ቤት አለ የተባለውን ልጅም አምጥተሽ ከቤተሰቦቹ ጋር ደግሞ ዋናው ሰላም መሆንሽ ነው። ዋናው ከምንም በላይ ከባል ቤተሰብ ጋር እሱ ይሂድ ጥርግ ይበል። ከባል ቤተሰብሽ ጋር ሰላም ከሆንሽ خلاص አንዳንድ ባል ቤተሰቦች እኮ እውነትን ነው የሚከተሉት፣ ከእውነት ጋር ነው የሚቆሙት።
ገባችሁ? አሁን ምንድን ነው ያለችው? እውነት እኮ እየመሰከረች ነው ያችኛዋ። በሷ ምክንያት የተነሳ ከቤተሰቦቹ ጋር ተለያይቷል። ከቤተሰቦቹ ጋር አይደዋወልም። በምን የተነሳ? በሷ ምክንያት። እውነት አላቸዋ። እየዳሩትን የሞሸሩትን ከዚች ጋ ነው ሽማግሌ ላኩት፣ ከዚች ጋ ነው። አንቺን ታዲያ የት ይወቁሽ ብለው ነው ታዲያ የሚቀበሉት? ቤተሰብ እኮ አንዳንድ ቤተሰብ ከእውነት ጋር አብሶ እንደዚህ እኔ እንጃ ከቤተሰብ ጋር ነው እውነቱ። በቃ ቤተሰብ እውነት እሷ መጥፎ ሴት እኮ ብትሆን እንኳን ገላገለው ልጃችንን እንዳቃጥላ ልደፋው ነበረ እኮ። እንትን መጠጥ ለመጠጥም በየሜዳ የሚያድረው ምን የሚለውም አመሉ ነው እንጂ እሷ አይደለችም። ሂጠጣ ብለው አይደለም። ለምን ሂጠጣ ትለዋለች? ሰላም የምትነሳ ሴት ራሷ አትመስልም። ሴትዮቷ ራሱ ልጅቷ ራሱ እና ታዲያ በምን ምክንያት ነው እሱ ሄዶ ታዲያ ከተጋተረ እሱ ሄዶ ከጠጣ እሷ ምን ታርገው? አብራቱል እኔ ልጆች ስላሉኝ ምናምን አለች። እኔ ያሳዘነችኝ እመቤቴን በጣም እኮ በቃ አንዳንድ ሴቶች ያለብን በቃ ይሄንን በቃ አንዴ ካገባ ምን አባቱ ብንለብስ ባንለብስ ጸጉራችን ብንሰራ ባንሰራ ምንለው ይሄ ሙሉ ኢትዮጵያ ነው ሙሉ። አሁን ስሩንም ሰው እየገባው እንትን እያለው በቃ ራሱን እየጠበቀ የመጣው እንጂ አንድ ሴት ካገባች በቃ ሁሉ ነገሯን ስብርብርብር ታረግና አላማዋንም ወይ የምትማር ከሆነ ትምህርቷን ትታ ወይ ደግሞ ምሰራም ከሆነ ስራዋን ትታ በቃ የሱን እጅ መጠበቅ ምሰራም ከሆነ ለቤቷ ለኑሯ አምጣትለው ምን አትለው በቃ ጓዳ መሸፋፈን ይሄ ማድረግ አብሶ ካለን ምን ሰራ ከሆነ አምጣ እንደዚህ በል እንደዚህ ሁን አንልም። እኔም እንደዛ አረግ ነበር ድሮ። ለምሳሌ በምሰራበት ሰዓት እኔ በቃ የቤቴን ነገሮች መሞላላት ምናምን እሱን የደገፍኩት እሱን ያስደሰትኩት እየመሰለን ለካኛ ሌላ ስራ ነው እሱ በእኛ ላይ እንዲሰራ የምናደርገው ማለት ነው። ሌላ በቃ ሌላ ህይወት ውስጥ እንዲገባ ሌላ መንገድ ውስጥ እንዲገባ እናደርጋለን። ስለዚህ እኛ ለሱ ቤት ለቤታችን የምንሸፋፍነው ራሳችን ላይ እንትን ማድረግ ራሳችን ላይ መስራት ራሳችን ላይ መልበስ ካለብን መልበስ ጸጉራችን መሰራት ካለብን መሰራት። ገባችሁ? በቃ ያኔ በቃ እናንተ ከሱ በላይ መሆናችሁን ያቃል ማለት ነው። እናንተ ግን ለሱ ኑሮ ለሱ አትኑሩ፣ ለራሳችሁ ኑሩ። ቤት የሚባል ነገር ልጆች ካሉሽ ልጆችሽን እኩል ካንቺ ጋር መንከባከብ፣ በመሰሪበት ነገር ራስሽን መንከባከብ፣ ልጆችሽን መንከባከብ፣ ቤትሽን መንከባከብ። ከዛ በተረፈ የቤት ወጪ የማይሰጥሽ ከሆነ የቤት ወጪን አምጣ ማለት ልመጂ። የትኛውም ሴት ይሄን ቪዲዮ የምታዩ ከዛች ልጅ ተማሩ። ሴትዮ ማለት ያው ነውር አይደለም እኮ ያው ላይ እንትን ብሎ ነው እንጂ እና ሴትዮ ማለት የክብር ስም ነው በመጽሐፍ ቅዱስ ላይ። በእኛ አትሮጋገም ሌላ ሆኖብን ነው እንጂ ሴትዮ ማለት በመጽሐፍ ቅዱስ የክብር ስም ነው። እና ስለዚህ በራሳችን ላይ እነስራ ሴቶችዬ። እነሱ በሚፈልጉበት መንገድ እኛ አለመሄድ። ኑሯችን ስንል እነሱ ሌላ ኑሮ ይመሰርታሉ በእኛ ላይ። ስለዚህ ኑሯችሁ መጀመሪያ እናንተ ኑሩ። እናንተ ከኖራችሁ በኋላ ሁሉም ነገር ቀላል ነው የሚሆነው። ሁሉም ነገር አልጋ በአልጋ አይደለም ህይወት፣ ይገባኛል። ግን ቢሆንም ባለን ነገር ማድረግ ባለብን ነገራችንን አስተካክለን ቤታችንን አስተካክለን መጀመሪያ ራሳችን ላይ መስራት። መልበስ ካለብሽ ልበሺ፣ መዘነጥ ካለብሽ ዘንጪ፣ መብላት ካለብሽ ቢ። አንዳንድ ሴቶች ባላቸው መንገድ ከሄደ ምግብ ማይበሉ አሉ። ገባችሁ? እኔ አረብ ሀገር መጥቼ ምግብ ለብቻዬን መብላት አልወድም ከሚገርማችሁ ማለት ነው። ከዛ ጓደኞቼ ጋር ደውላለሁ በቪዲዮ ግን እነሱ አያውቁልኝም። ምን ይሉኛል መሰለኝ ቢና ትንሽና እናወራለን። እኔ ግን ለብቻዬ ከምበላ እነሱ እያዩኝ እንድበላ ፈልጋለሁኝ። ብቻ ለመብላት አልወድም፣ ብቻዬን መብላት። ከዛም በቪዲዮ እኔ መጨረሻ ላይ እየነገርኳችሁ መጣሁ። ኧረ እኔ እኮ ስበላ የምደውልላችሁ ብቻ በቃ እንዲህ ሰው እያየኝ ብበላ ደስ ይለኛል ምናምን ብዬ በግድ እያስገደድኳቸው አስለመርኳቸው። እኔም ለመርኩኝ። አሁን ተውኩኝ፣ በቃ ተውኩኝ እኔ እንጂ አብሶ እንደመጣሁኝ ማርያምን በቃ ጓደኞቼ ጋር ደውላለሁኝ በቪዲዮ። ከዛ ያጎቴ ልጅ ጋር ደውላለሁ። በእንደዚህ ሰዓት እንቀጣጠራለን ከሷ ጋር ማካጎቴ ልጅ ጋር አሁን ታውነጂ እንቀጣጠርና በዚህ ሰዓት እንገናኝ አቀራርበን ምን ብለን
ቡና እሷም እዛ ታፈላለች፣ እኔም እዚህ አፈላለሁኝ። ወይ ምግብም እዚህ ነው ያዘጋጃለሁ፣ እሷም ታዘጋጃለች። ምግባችንንም ቡናችንንም እንይዘን እሷም ከዛ ትፈላለች፣ እኔም ከዚህ በላለሁኝ። እያወራን ምግባችን ጨርሰን ቡናችንን ጨርሰን የምናወራው ወሬ አውርተን እንለያያለን። እንደዚህ ነበር የምናደርገው። እግዚአብሔርን እኛ ኢትዮጵያኖች ስንባል እንደዚህ ነን፣ አልለመድንም። አሁን አረቦች ጣጣ የለባቸውም፣ ቁጭ ብለው ይበላሉ። ሌላ እኛ ሀገርም እንደዛው አሉ የሚበሉ። እኔ አሁን ከባድ ነው። እኔ እግዚአብሔርን በቃ አሁን ግን እንደዚህ እኔ እዚህ ሀገር መጥቼ እኔ በፊት ሩዝ ቁም ነገር ሆኖብኝ ሩዝ እንደዚህ በሳህን ላይ አድርጌ ሩዙን እያየው ማለቅስበት ጊዜ ነበረ። እግዚአብሔርን ይከብዳችኋል። በቃ እኛ ሀገር እኮ የፈለገ ነገር ቢሆን እንደው ቤተሰብ ራሱ ሰው ራሱ ባይኖር ከሰው ጋር ትበላላችሁ። እዚህ ሁሉም በየሳህን ይዞ ነው ወደ ክላሱ የሚሄደው እና ጎሮሮዬ ይደርቃል። ጎሮሮዬ እንደዚህ ነው የሚሆነው። ምን እንደሆነ አላቅም። ኢንሻአላህ አንድ ቀን ይስተካከላል ብዬ አስባለሁኝ። እና ካሜራዬ ደግሞ እያጠቆረኝ ነው። ምን እንደሆነ አላቅም። እኔ ድሮን ቀይ አይደለሁም በርግጥ ያው። እና እንደዛ እላችኋለሁ ውዶችዬ፣ እራሳችን ላይ እንስራ። ባሎቻችንም እኛ ስናምር እኛ ቆንጅናችን እየጨመረ ሲሄድ ነው እንጂ አይኔ ለኔ ብላኮ ነው ለኑሮዬ ብላኮ ነው ወይ ለጆቿ ብላኮ ነው እንደዚህ ተጎሳቆለችው የሚሉት የኛ አባቶች እንጂ በእኛ አሁን ያሉት ወንዶች እናቴ አንቺ በዛም ባገኙሽ ሰዓት ከቀነሽባቸው ጥለውሽ ነው የሚሄዱት። ስለዚህ ጥለውሽም እኔ ለወንድ ብቻም ሳይሆን ለራሳችን ራሱ ወንድ ሂድ እግዚአብሔር እስካለ ድረስ አብረሽ ትኖሪያለሽ። እግዚአብሔር እስካላለ ድረስ ደግሞ ይሂድ መፍቱ ነው። ወንድ ላይ ሙጥኝ አትበሉ፣ ሴት ላይ ሙጥኝ አትበሉ። ይሂዱ በቃ። እግዚአብሔር የፈቀደው ነው ሰው ልጅ የሚኖረው፣ እጣ ፋንታውን ነው ሰው ልጅ የሚኖረው። ስለዚህ ለምን ጥሎኝ ሄደ የሙጥኝ ማልቀስ ማማረር አያስፈልግም። የተሻለ ነገር ሲያስብላችሁ ነው እግዚአብሔር ከዛ ሰው የሚለያችሁ። የተሻለ ነገር ካሌለማ እግዚአብሔር ከዛ ሰው አይለያችሁ። ገባችሁ? እግዚአብሔር ለእናንተ መልካም ነገር ሲያስብላችሁ ወይ በዛ ሰው የሆነ ነገር ሊመጣባችሁ ከሆነ እናንተ ሊያድን በዚህ በሁለት ነገር እንትን በሉና ከእግዚአብሔር ጋር ሙስሊም ብትሆኑ ክርስቲያን ብትሆኑ ከእግዚአብሔር ጋር እየተነጋገራችሁ ህይወታችሁን ቀጥሉ። በቃ በአረብ ሀገርም ብትሆኑ በአገር ቤትም ብትሆኑ በአውሮፓም ብትሆኑ በየትም ሀገር ኑሩ። አብሶ ሴት ልጅ ተጠቂ ናት፣ የታወቀ ነው። ልጅ ስትወልድም ልጆቿ እሷ ላይ ነው ጫናው። ምኑ ስታረግዝ እንደዛ ስትወልድ እንደዛ ከወለደ በኋላ አርገው ራሳቸውን ችለው እስከሚሄዱ ትምህርት ቤት ሄደው ራሱ እኮ ራሳቸውን ቻሉ አይባልም። አንድ ሰው ራሱን ቻለ የሚባለው በቃ ወይ 18 አመት ሲሆነው በራሱ መንገድ ወጥቶ በራሱ መንገድ ይገባል። መጥፎ ደጉን ያውቃል። የ10 አመት የ12 አመት የ6 አመት የ7 አመት ምን ያውቃሉ? እነሱ ልጅ ናቸው፣ ገና ናቸው፣ አላወቁም። እቺን ዓለም በቃ ጣዕሟ ምን አይነት እንደሆነ አላጣጣሟትም። ምን ትሁን የሚያውቁት ነገር የለም። ገባችሁ? ስለዚህ በእነዛ ልጆች በእናት ላይ ነው። አባት አሁን ለምሳሌ ቤትም ቢሆን አብራትም ከቤተሰብ ጋር ከልጆቹ ጋር ቢኖርም ስለ ልጆቹ ምንም የሚያውቀው ነገር የለም። እነሱ ትምህርት ቤት መሄዳቸውና መመለሳቸውን መብላታቸውን መጠጣታቸውን ነው። አንዳንድ አባት ደግሞ ቼክ የሚያደርጋቸው አለ። ምን ተማራችሁ? ከማን ጋር ወጣችሁ? ምንድነው ፍቅር የሚሰጣቸው የሚንከባከባቸው አባት እንዲናፍቃቸው የሚያደርጉ አባቶች አሉ። አንዳንዶቹ ግን አባት ነው እንጀራ አባት ነው ወይስ የጎረቤት ሰው ነው ወይስ አባት ነው? በቃ ገና ልጆቹ ሳይ እንደዚህ ፊቱን ኮስኮስ የሚያደርግ አስተፍሩላይ ወይ አሉ። ከዛ እነሱ ደግሞ ሲያርጉ እንዲጠምደውት ነው የሚያርጉት። ምን አረክልን ይላሉ እድሜያቸው ከፍ ሲል። ምን ያረክልን ነገር አለ ከዱላ በስተቀር ከስድብ በስተቀር የሚሉት። ይሄ እንዳይሆን ልጆቻችሁን ተንከባከቡ። አብሶ በዚህ በትዳር ዙሪያ እንትን ምትሉ ልጅ ለኔ ያልወለደችም ምናምን ይሄ ልጅ ያርጋሉ። ይሄን ቪዲዮ ያያሉ። በማይበሳት ምን አረክ እናቴ እንደዚህ ያልካት እናቱ ንጹህ ናታ። እዚህ ጋር ንጹህ ከውሃ የጠራለች። እውነቷን ነው እግዚአብሔርን። እኛ ሴቶች ጥርት ያለን ጀግናዎች። ከውሃ የጠራለች ከውሃ በላይ አሁን ለምሳሌ ከውሃ በላይ የጠራ ማለት አስቡ። ምንም ያለው እንከፍ ያሌለው ጥርት ያለ እውነቷን ነው እንዴ።
ራሱ አንድ ሴት እኮ አንድ ሰው ሴት ብቻ ሳይሆን አንድ ሰው ለራሱን ራሱን አክብሮ የሚኖረው ለሰው ብሎ አይደለም ራሱን የሚያከብረው። ራሱን ሲያከብር ነው ትዳሩን የሚያከብረው። ራሱን ሲያከብር ነው ህይወቱን የሚያከብረው፣ ቤቱን የሚያከብረው። ገባችሁ? ቤቱ ሳያከብር ኑሮውን ሳያከብር ራሱን ማክበር አይችልም። ባገኘበት ሰዓት በሄደበት ቦታ የፈለገውን ነገር መሆን ይፈልጋል። የሆነ ሰው ድሮ ምን ይላል መሰላችሁ? ከምስቱ ጋር እንዲህ ሲያወሩ ለመሄድ ሲፈልግ መሰለኝ፣ ግን የመስሪያ ቤቱ ሰው ስም ይጠራና የኬሌ እኮ እንደዚህ እንደዚህ ብሎ አለ። በሄዳችሁበት ቦታ ባገኛችሁት አጋጣሚ ልጅ ውለዱ ይላል ኤኬሌ ይላል። እንዴ ለምንድን ነው የሚለው ትላለች መስተብየው ደግሞ ለምንድን ነው የሚለው እንደዛ? ለምንድን ነው ባገኙበት ቦታ የሚወልዱት? በሄዱበት ቦታ ወንድ የሚወልዱት በአጋጣሚ ባገኙበት ቦታ የሚወልዱት ሲል ዘር ለማብዛት ሆላ አቦ ይሄ ዘር ለማብዛት ያ ሰውዬ እኮ አላለም፣ ግን እዚህ ጋር ለሷ መልእክት ነው እያስቀመጠላት ያለው። ለሷ ደውል ነው እየደወለላት ያለው። እኔ በየቦታው ልጅ ወልዳለሁኝ ስለዚህ አምነሽ ተቀበይ ነው እንጂ ሰውየው የቢሮ ጓደኛቸው አላለም እንደዛ። ያችሁ ለሷ መልእክት ነው የሚያስቀምጠው፣ መልእክት ደውል እና ስለዚህ አንዳንድ ወንዶች እንደዚህ የመሄድ አባዜ ከዛችም ጋር ሴት መታየት እንደ ትልቅ ጀግና እንደ ትልቅነት የሚያዩ ሰዎች አሉ። ግን ያ ጀግንነት ትልቅነት ምናምን ሳይሆን መርከስነት ነው። መርከስ ሰው ልጅ ሲረክስ በቃ የሚሆነው ነገር ሲያጣ እንደዚህ አይነት ነገሮች ያጋጥሙታል። እና ስለዚህ ከእንደዚህ አይነት ነገር እግዚአብሔር ይሰውራችሁ፣ እግዚአብሔር ከእንደዚህ አይነት ወጀብ ያውጣችሁ። እኔ ይሄንን ነው የምለው፣ ሌላ ነገር ምንም አይደለም። መዓት ነው ይሄ እንጂ ምንም መልካምነት አይደለም። ወይ ደግሞ ያ ከዛይ ሴት የሆነ ነገር አጥቶ አይደለም፣ ከዛይ ሴት ምንም የጎደለበት ነገር ኑሮ አይደለም። እግዚአብሔር ያው ልቦና ይስጣቸው። እቺ እህታችንን ደግሞ ጠንካራ ሆነሽ ሰርተሽ ራስሽን ለውጠሽ ልጆችሽን የምታሳድጊ ቤትሽን የምታስተዳድሪ በትምህርትሽ ደግሞ እየተማርሽ እንደሆነ ያው ታቋርጪ ትጨርሺ አይዶን ነው ተማሪ ነበረ ምናምን ብሏል እንዳልክ በፊት። ስለዚህ ተምረሽን ከሆነ በትምህርትሽ እንትን ያለሽ፣ በትምህርትም ካልሆነ ጊዜው እየተመቸ ነው። አሁን እኛ አረብ ሀገር በምንመጣበት ሰዓት እንደዚህ አይነት ነገር የተመቻቹ ነገሮች ቢኖሩ ማንም ሰው ልጅ አረብ ሀገር አይመጣም። ሀገሩ ላይ ቆፍጠን ብሎ ይሰራል፣ ራሱን ይለውጣል። ከአረብ በላይ ዛሬ አረብ ሀገር መተን ከምንሰራ በላይ አገር ቤት ቁጭ ብለው የሚሰሩት ትልቅ ደረጃ ላይ ደርሰዋል። መስራት ነው ዋናው ቁም ነገር ለሰው ልጅ። አረብ ሀገር ስለመጡ ከሀገር ስለወጡ ወይ አገር ቤት ስለተቀመጡ አይደለም። እግዚአብሔር ባላችሁበት ቦታ ከባረካችሁ አረብ ሀገር መጥተውም ያልተባረኩ አሉ፣ አገር ቤት ሆነው የተባረኩ አሉ። ስለዚህ እግዚአብሔር መክሊታችንን የት እንዳስቀመጠልን እሱ ነው የሚያውቀው። አረብ ሀገር መተን ደግሞ ራሳችንን የቀየር ህይወታችንን የቀየር ኑሯችንን የቀየርን ሰዎች አረብ ሀገር መተን ህይወታችንን እንደምንቀይር ይሄ የራሳችን መክሊት ነው ማለት ነው። እግዚአብሔር ፈቅዶልን መተን ህይወታችን እንዲቀየር ሆኖልናል። እግዚአብሔር ተመሰገነ ይሁን። አመስጋኝ ሁኑ በሁሉም ነገር ማለት ነው ውዶችዬ። ስለዚህ አላብዛባችሁ፣ እቺኑ ልናገር ብዬ ነው ነገሩ ስለቆረቆረኝ። ሴትም አይደለው ሴትም ነኝ እናትም ነኝ። ነገ ምን እንደሚደርስብን ሁላችንም አናቅም። ምን እንደሚመጣብን ምንም የምናውቀው ነገር የለም። እጣ ፋንታችን በእግዚአብሔር እጅ ላይ ነው ያለው። የተጻፈልን በሱ እጅ ላይ ስለሆነ መዝገባችን ያው ሰው የራሱን ህይወት ነው የሚኖረው፣ የተጻፈለትን ነው የሚኖረው። ስለዚህ ውዶችዬ ለዚህ ቤት አዳዲስ ከሆናችሁ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። የደውል ምልክቷን እያጠቆራችሁ ቤተሰብ ሁኑኝ እላችኋለሁኝ። ኢትዮጵያ ሀገራችንን ሰላም ያርግልን፣ ከክፉ ነገር ይጠብቅልን። ሀገራችንን ሰላም ያርግልን እላችኋለሁኝ። ኢትዮጵያ መሀሏን ገነት ዳሯን እሳት አድርጎ ከክፉ ነገር ይጠብቅልን። ሰላም ለሀገሬ።